እንግዲህ ወደ ዋናው ነጥቦች ከመግባቴ በፊት አንዳንድ የተከሰቱ ነገሮች አሉ። እነሱን የተወሰነ በመረጃ ደረጃ አንስቶ የውይይቱ አካልም ማድረግ እንችላለን። አንደኛው እስካሁንም በሰፊው በሁሉ ሚዲያዎች እያነጋገረ ያለው የአማራ ብሔራዊ ንቅናቄ ወይም በቴክኖሎጂ ሚኒስትሩ ዶክተር በለጠ የሚመራው አብን ያወጣው መግለጫ ነው። ያ መግለጫ በሰፊው በዓለም አቀፍ ሚዲያዎችም በዶይቼ ቬለም የተመሳሰሉት እንዲሁም የሌሎች ሚዲያዎች ላይም ልዩ ትኩረት ስቦ ውይይት የተካሄደበት ነው። በእኔ በኩል የአብንን ሊቀመንበር ለማግኘት ጥረት እያደረኩ ነው። ዶክተር በለጠን እንግዲህ ኮሙኒኬት አድርገን ከተገናኘን ሀሳቡን እንዲገልጽ አዲስ ኮምፓስ እሱም ሆነ ከሱ ዙሪያ ያሉ የአብን አመራሮች አዲስ ኮምፓስ ክፍት መሆኑን በዚህ አጋጣሚ ገልጻለሁ። ሚኒስትሩን ለማግኘት ሞክሬያለሁ። በስልክ ኮሙኒኬት አድርገናል፣ በጽሁፍ ማለት ነው። እንግዲህ እንደዋወል ተባብለን ገና አልተዋወልንም። ስለዚህ ዶክተር በለጠ እንዳገኘሁት ወይ ራሱን ወይም በሱ በኩል የሚመድበው ሰው ካለ አዲስ ኮምፓስ ለማቅረብ ፍላጎት እንዳለው ክፍት እንደሆነ መግለጽ እፈልጋለሁ። ከዛ በተረፈ ዝርዝር ነገር ውስጥ ሳልገባ ሌላ ጊዜ የማነሳው ነው። አንድ 3 ነጥቦች ላይ ከመግለጫው የተነሱ ነገሮች አሉ። አብን አንደኛው ያነሳው ህወሓት በወልቃይት ጠገዴ ዳግም የዘር ማጽዳት ወንጀል ለመፈጸም ካቀደው ሴራ በአስቸኳይ ይቁም የሚል የማስጠንቀቂያ አዘል ነገር አስቀምጧል። ህወሓት ወልቃይት ጠገዴ ላይ የዘር ማጽዳት ወንጀል ሊፈጽም ተዘጋጅቷል የሚል ይዘት ያለው ጽሁፍ ነው አንደኛው። ሁለተኛ የአማራ ህዝብ በውጊያ ቀጠናና በከበባ ውስጥ ይገኛል። ስለዚህ ከውጊያውም ከበባውም ቆሞ ወደ ውይይት፣ ወደ ንግግር፣ ወደ ድርድር ይመጣ፣ የአማራ ህዝብ ስቃይ ላይ ነው ያለው የሚል ሲጠቃለል ከፍተኛ ስቃይ ውስጥ ያለ ህዝብ ነው። መምህራኖች እየተገደሉ ነው። የምግብ የተለያየ የጤና አገልግሎት እያገኘ አይደለም የሚል በሁለተኛ ደረጃ አንስተዋል። ሶስተኛው በአብን መግለጫ ላይ የኤርትራ አገርነትን ጥያቄ ያስነሳ ነው። ይሄ ነው በብዛት በብዙ ሚዲያዎች ትኩረት ያገኘው። ከዚህ ጋር የተያያዘው ሐሳብ ነው በአብን የተነሳው። አብኖች ምንድነው የሚሉት በመግለጫቸው ላይ? ኤርትራ አገር ሆና የተመሰረተችበት ሂደት ቅቡልነት ላይ ጥያቄ አለን ነው የሚሉት። ኤርትራ አገር ሆና የተመሰረተችበት ሂደት ላይ የቅቡልነት ጥያቄ አለን። ኢትዮጵያ ታሪካዊ ይዞታዋ ከሆነው የባህር በር እንድትርቅ የተደረገበት መንገድ ስህተት ነው። ጉዳዩ አገራዊ አጀንዳ መሆን አለበት። በኤርትራ መገንጠል ላይ የኢትዮጵያ ሕዝብ ድምፅ አልሰጠም የሚል አብኖች በጣም ጠንካራ አቋም ነው ይዘው እየመጡ ያሉት። ይሄ እጅግ በጣም አነጋጋሪ ነው። ምናልባትም ይሄ አቋም የፓርቲው አቋም ሆኗል። እንግዲህ የፓርቲው አቋም ሄዶ መንግስትንስ ቢያሳምን ምን ሊፈጠር ይችላል? የመንግስት አቋም ከሆነስ ምንድነው የሚሆነው? እንደ መንግስት ቢሆኑ አብኖች ይሄን አቋም ነው የሚያራምዱት ማለት ነው። ስለዚህ ትንሽ ጠንከር ያለ መግለጫ ነው። እንግዲህ እንግዲህ እኔን የራሴን ሐሳብ በጣም ጠንካራ አቋም ነው ማለት ነው የምፈልገው። መንግስትን እንደ መንግስትነት ሻዕቢያን አለመቀበል እኔም ፕሮሰሱ ልክ ነው ብዬ አላምንም። ይሄ እውነት ነው። ይሄ አደባባይ እውነት ነው።
ነፃነት ወይስ ባርነት ተብሎ ምርጫ ተሰጥቶ ማንም ሰው ባርነት የሚል ካርድ ላይ ይሞላል ብሎ ከታሰበ የዋነት ነው እና ይሄ በጣም ትልቅ ታሪካዊ ጥቁር አሻራ ነው ለኤርትራ ህዝብ የቀረበለት ምርጫ በወቅቱ ነፃነት ወይስ ባርነት ነው የቀረበው ማንም ጤነኛ አይምሮ ያለው ሰው ባርነትን እመርጣለሁ አይልም ሰው በዛ ደረጃ መሳል ነበረበት ወይ የሚል ጥያቄ የሚያስነሳ ነው ይሄ ጄኒዩን የሆኑ ኤርትራውያንም ማሰብ ያለባቸው ጥያቄ ነው የሚመስለኝ ፎርማል በሆነው የሀገር ነፃነት ወይስ ከኢትዮጵያ ጋር መቀጠል ተብሎ ቢባል ጥሩ ነበር እንጂ ማንም ነፃነት ቨርሰስ ባርነት ተብሎ ባርነት ብሎ የሚመርጥ አካል አይኖር ነገ ከነጎዲያም ያው የትግራይ ወጣቶች አሁን የትግራይ ሊቃን እንደሚያነሱት አንዳንድ ቁጥሩ ቀላል ያለው ነው ሪፈረንደም ይያል ነው ትላንት አይታችኋል ሳልሳይ ወያኔ ወይ ምናምን የሚባለው ሪፈረንደም ብሏል ሶ ሪፈረንደም ሲደረግ ነገም ነፃነት ወይስ ባርነት ከተባለ እኔ የትግራይ ወጣትም የትግራይ ሊቅም ምን ብሎ ነው ባርነት ብሎ የሚሞላው ስለዚህ ታሪካዊ ስተት ነው በጣም ታሪካዊ ስተት ነው በወቅቱ ባርነት ወይስ ነፃነት ሳይባል ባርነት ወይ ነፃነት ሳይባል እንዲሁ በኢትዮጵያ ጋር መቀጠልና በኤርትራ ሀገርነት መቀጠል ተብሎ ቢሰጣቸው ምርጫስ ምን ይመርጡ ነበር የሚለው ግን እኔ ከነበረው ጡዘት አንፃር ከሃኒሙን አንፃር ብዙ ኤርትራውያን ኢትዮጵያዊ እንሆናለን ብለው ያስባሉ ብዬ አላስብም ሶ ፎርማል የሆነ ፕሮሰስ ቢኖር ኖሮ ጥሩ ነበር ይሄ አንደኛው ነው ሁለተኛ መብታችን ተገፏል የሚለው ላይ ኤርትራውያን በደንብ ማገናዘብ ያለባቸው ይመስለኛል ለኔ ቅርበት ያላችሁ ሚዲያም ላይ ያላችሁ ኤርትራውያን የኢትዮጵያ የባህር በር የማጣት ጉዳይ በህግም የሚያስኬድ አልነበረም በፕሮሰሱም የሰማናቸው ያሉ ነገሮች ኢትዮጵያ የታሪክ የባህር በሯን የሆነ መውጫ እንድታጣ የተደረገው በታቀደ እና በታሰበ መንገድ ነው ህወሓት ስልጣን ላይ ስለነበረ ነው እና አቶ መለስ የስብሃት ቤተሰብ ስልጣን ላይ ስለነበረ ሶ የዛ የስብሃት ቤተሰብ ኢትዮጵያን የባህር በር እንድታጣ አርጎ ነው የሄደው ሶ ይሄንን በቀናነት ማሰብ የሚጠይቅ ይመስለኛል ኢትዮጵያ ፋርዘሬዳ የኤርትራን ሉዓላዊነት አለመቀበል እኔ ብዙ መቀበለው ነገር አይደለም ይሄን በተደጋጋሚ ጊዜ አንስቻለሁ ኤርትራን እንደ ሉዓላዊት ሀገር ነው መስዳት እኔ ማለት ፕሮሰሱ ምንም ይሁን ሶ ኤርትራ ለኔ ሉዓላዊት ሀገር ናት ይሄንን ደጋግሜ ማስመር ፈልጋለሁ ኤርትራ ሉዓላዊት ሀገር ናት ማለት ግን የቀይ ባህር ያጣንበት መንገድ ሉዓላዊ ነው ማለት ግን አይደለም እንትን ህጋዊ ነው ማለት አይደለም ስለዚህ በተለይ የኢሳያስ መንግስትን የምትቃወሙ ሻቢያን የምትቃወሙ ሰዎች ፍራስትሬት ማድረግ ወይም ደግሞ በዚህ ምክንያት ከሻቢያ ጋር እንሰለፋለን ምናምን ወይም ደግሞ እንደዚህ የሚል ሐሳብ ከምታራምዱ በኢትዮጵያ ጫማ ውስጥ ሆናችሁ አስቡት ምንድነው እየሆነ ያለው ምንድነው እየተደረገ ያለው በርግጥስ የባህር በር ማጣት ነበርብን ወይ ወደ ብቻ አይደለም የባህር በርስ ማጣት ነበረብን ራሱ ማለት ጂኦግራፊካል የሆነውን ነገርን ብንመለከተው የሚያሳጣ ነው ወይ የባህር በር በርግጥስ እነ አቶ መለስ እነ ስብሃት ስልጣን ላይ ባይመጡ ኖሮ የባህር በር እናጣ ነበር ወይ እነ ሄርማን ኮን ሲለምኑ እናቶ መለስን አረባካችሁ ይሄን 67 ሚሊዮን ህዝብ አትዝጉበት ሲሏቸው ምንም ችግር የለውም
ብለው ነው የለቀቁት። እንግዲህ ይሄ ሄርማን ኮን የህይወት ምስክር ነው። የህይወት ምስክር ነው ሄርማን ኮን ዛሬም አለ በአሜሪካ። ስለዚህ ኢፍታዊ የተሰራ ስራ አለ። እኔ በተለይ አድሬስ ማድረገው ባይዘዌ ለሻቢያ አባላት፣ ለአንዳርጋቸው ልጆች፣ ለአማራ ብሔርተኞች ከሻቢያ ጋር መጣበቅ አለብን ለሚሉ አይደለም አድሬስ ማድረገው። ግልጽ እንድትሆኑ እነሱ ኦልሬዲ ፖለቲካሊ ባሪያ ለመሆን ስለተዘጋጁ ይሄ የአንዳርጋቸው ልጆች ሻቢያን እየለመኑ ያሉ ሰዎች እነሱ በቃ ምንም ባንዳ ሆነዋል። ስለነሱ አላወራም። እነሱ ቢያወሩም አልሰማቸውም። በነገራችን ይሄ አንዲ ልጆች ሚዲያ አሁን አብንን ለማብጠልጠል በዚህ ጉዳይ ላይ ቢመጡ they reflect የባንዳነታቸው ነው ሪፍሌክት የሚያደርጉት። ከዛ ውጭ አይደለም። ስለዚህ የባንዳነት ሚና ከመያዝ የአብን አቋም ይሻላል። የአብን አቋም ልክ ነው እያልኩ አይደለም። የኔን አቋም ተናገር። እኔ ኤርትራ ሉዓላዊ ናት ብዬ አምናለሁ። እኔ ኤርሚያስ ነኝ እንደ ግለሰብ ነው አምናለሁ። ነገር ግን የባህር በር ደግሞ ያስፈልገናል ብዬ ደግሞ አምናለሁ። ሶ የኤርትራ ሉዓላዊነትን ባከበረ መልኩ በተወሰነ ነገር በሰጥቶ መቀበልም ይሁን በሌሎች ሜካኒዝሞች ኢትዮጵያ የባህር በር ሊኖራት ይገባል። መውጫ መተንፈሻ ሊኖረን ይገባል። ያጣንበት መንገድ ትክክል አይደለም። የተሄደበት መንገድ ትክክል አይደለም። ስልጣን ላይ ተቀምጠው የነበሩ የሻቢያ ወኪሎች ነው ስልጣን ላይ ተቀምጠው የነበሩት። እነዚህ አካላቶች በሃኒሙን ወቅት ኢትዮጵያን ዘግተዋት ነው የሄዱት። ዛሬ አንዳንዶቹ ይደነፋሉ። እነ ጀነራል ክንፈ ምናምን ይባል ወጥቶ የአያቶቻቸው ልጆች ምናምን ይላሉ። የአያቶቻቸው ልጆች አንተስ የማ ልጅ ነህ? ጀነራል ክንፈ ጀነራልነት የሰጠህ እኮ የኢትዮጵያ መንግስት ነው። ያው የማይገባህን ጀነራል የትኛው ስልጠና ነው ጀነራል ያሰጠህ? ምናልባት የዝርፊያ ጉልላት ስለሆንክ በዝርፊያ ጉልላት ጀነራልነት ወስደሃል። ምንም ጥያቄ የለው። እናንተ ናችሁ ግን ኢትዮጵያን የባህር በር ያሳጥ። እኛ አባቶቻችን ጋም አያቶቻችን ጋም ሄድም አንፈልግም። it's you እናንተ ናችሁ ያሳጣችሁት። እኔ ማየት አልፈልግም። ሰይድ ኦሪንቴሽናቸው ምን እንደሆነ ስለማቅ ብዙ ማየት አልፈለኩም። አይቼዋለሁ ሩሱን። ስለዚህ አብን ይሄን መግለጫ ሲያወጣ ከምን ኮንቴክስት እንዳወጣ ነው ይገባኛል። በደንብ ነው የሚገባኝ። የእልህ የቁጣ የንዴት እንደሆነ ይገባኛል። ነገር ግን አሁን እንዳልኩት የኤርትራን ሉዓላዊነት ተቀብለን እኔ እንደ አንድ ግለሰብ ማምነው የኤርትራን ሉዓላዊነት ተቀብለን የሚመጣው የኤርትራ መንግስት ግን ኢሳያስን ከገረሰሰ በኋላ ሻቢያን ከገረሰሰ በኋላ ለኢትዮጵያ የባህር በር እንደሚያስፈልጋት ያመነ እና የባህር በር ኮሪደር የሚያስፈልጋት ያለምንም ቁጥጥር ያለምንም እንትን የራሷ መግቢያ መውጫ የሚያስፈልጋት በአሰብ በኩል በዋናነት ያንን መውሰድ ነው። ሶ ሉዓላዊቷ ኤሪትሪያ ኢትዮጵያ የተቀማችው ነገር ፌር አይደለም ተብሎ ያንን ፌር ያልሆነ ነገር ተቀብሎ በሰጥቶ መቀበል ውስጥ ምን ይሰጥ ምን ይቀበል ንግግር ማድረግ ይቻላል። በሰጥቶ መቀበል ውስጥ ግን እኛ የባህር በር ሊኖረን ይገባል። ይሄንን ነው እኔ ማራምደው አቋም። እየተሰራ ያለው የቅድሚያ የኢሳያስ መንግስት ነው መወገድ ያለበት። የቅድሚያ ሻቢያ ነው መወገድ ያለበት። ሻቢያ ከተወገደ በኋላ የሚመጣው መንግስት ምክንያቱም ይሄን ማነሳው ምንድነው ቁጥሩ ቀላል ያልሆነ የኤርትራ ህዝብ ከዚህ በኋላ በተለይ የሀገር ስሜት አለው። ይሄ መቅረፍ አይቻልም።
መልሰ ወደ ኢትዮጵያ ግቡ ምናምን የምትልበት ነገር ብዙ ያለ አይመስለኝም። አይደለም እኛ መልሰን ሌሎቹም እንውጣ እያሉ እየጠየቁ ነው። ስለዚህ እኔ እንትን ነው የማስበው፣ ፕሮግሬሲቭ የሆነ ነገር ነው የማስበው። ሶ በደል አለ፣ በደል ተፈጽሟል፣ ጥፋት ተፈጽሟል። ቁጥር 1 ባርነት ወይ ነፃነት ተብሎ መባል አልነበረበትም። አንድ ቁጥር 2 ኢትዮጵያ በአግባቡ ፍትሃዊ በሆነ መንገድ ወደቧን አግኝታ እንትኗን ባህር በሯን አግኝታ ከዛ ባሻገር ባሉ ጉዳዮች ግን የኤርትራን ሉዓላዊነት ተቀብላ የምትሄድበት ሊሆን ይገባል። 2 ስለዚህ በኢትዮጵያና በኤርትራ መካከል የሚኖረው ግንኙነት የሁለትዮሽ ግንኙነት ይሆናል። 3ኛ ሰጥቶ መቀበልም እዚህ ውስጥ ማስገባት ይችላል። ኢትዮጵያ የምትሰጠው ነገር ይኖራታል። ኤርትራ የምትሰጠው እንዳላት ሁሉ ኢትዮጵያ የምትሰጠው ነገር ሊኖር ይገባል። ስለዚህ በሰጥቶ መቀበል ውስጥ በጋራ ድል ውስጥ የሚኖር የባህር በር ባለቤትነት ማለት ነው። ስለዚህ እኔ የአብንን አንደርስታንድ አደርጋለሁ። እንዴት የትሪያል ዴቭዝ እንደሄደ አንደርስታንድ አደርጋለሁ። ከተሳካለት ሰየው፣ ኤርትራውያን ከገዙት ሰየው። ሻቢያ እያልኩ አይደለም፣ የአንዳርጋቸው ልጆች እያልኩ አይደለም፣ በአማራ ጽንፈኛ ብሔርተኛው እያልኩ አይደለም። እሱ ተሸጧል፣ ኦልሬዲ ተሸጧል እሱ። ስለዚህ ይሄ ግልጽ እንዲሆን እፈልጋለሁ። ዛሬ ያለው እንቅስቃሴ አሁን እውነት እንነጋገር፣ ትራምፕ ምንድነው እያደረገ ያለው? አሁን ዛሬ ግብጽ ሽብር ውስጥ አይደል ያለችው? እንግዲህ የአሜሪካንን ጥቅም ተሻግሮ ስዊስ ካናል ላይ ይዞ መጣ ትራምፕ። እንደ አንዳንዴ በተለይ ከሻቢያ ውጭ ያሉ ኤርትራውያን የኢትዮጵያን ሁኔታ እንድትረዱ እንደው እኔ ጠይቃ በጄኒውን ጭንቅላታችሁን እንድታስቡት ጠይቃለሁ። ትራምፕ መጥቶ ስዊስ ካናል ላይ የጠየቀው ጥያቄ ምንድነው የሚሰጣችሁ መልስ? ዛሬ ግብጽ የግብጽ ሚዲያዎች የግብጽ ምናምኖች ተደናግጠው የሚመልሱትን እያያችሁ ነው። ስዊስ ካናል በነፃ ነው የምንሄደው። የአሜሪካ መርከቦችም የጦር መርከቦችም ለስዊስ ካናል የሚከፍሉት ነገር የለም። እንግዲህ ግብጽ ከ10 ቢሊዮን ዶላር በላይ አኑዋሊ የምታገኝበትን ቦታ ማለት ነው። አኑዋሊ የምታገኝበት ቦታ። ዛሬ በዛ ደረጃ እነ ትራምፕ እየመጡ እያየን ሌሎች ሀገር ጋር ሄዶ እየጠየቀ ፓናማ ምናምን እየጠየቀ ካናዳን እየጠየቀ እንግዲህ ከአሜሪካ የምትበልጥ ግዛት ናት ካናዳ። ታውቃላችሁ? እሱ በስፋት ካናዳ ትበልጣለች። ዛሬ ትራምፕ እያነሳ ያለው ምንድነው? ካናዳም የአሜሪካ 51ኛ ግዛት ናት 50 እያለ ነው ያለው። በዚህ ልክ ዓለም ሀያል ስለሆንክ ብቻ አይደለም። ኢትዮጵያም ጥቅሟን ለማስጠበቅ ያውም እንግዲህ ጉሮሮዋ እየተዘጋ በዚህ በኩል ጅቡቲ ጋር ለመዝጋት እየተሄደ በዛ በኩል ሶማሊያ ጋር ለመዝጋት በዚህ ጋር ኤርትራ ጋር ለመዝጋት እየተከሄደ ያያችሁ ምንድነው እየተደረገ ያለው? እና ይሄ እኔ ከሻቢያ ውጪ ላላችሁ ለኤርትራ ኤሊቶች ነው ይሄን ማነሳው በነገራችን ላይ። እና በዚህ ጉዳይ ላይም ሐሳብ የምትሰጡ ካላችሁ የኔ ጋር የምትመጡ በዚህ አጋጣሚ ብጠይቃችሁ እፈልጋለሁ። ዩ ዌልካም። መምተን መነጋገር እንችላለን። ምንድነው ለኢትዮጵያ ምንድነው የምታስቡት የሚል ጥያቄ እንድናነሳ ነው የሚያደርገን። ካልሆነ ግን እንዳሬ ትራምፕ ያረጋው ነገር አብኖች ሄዱበት መንገድ ያ ነው። ከእንደገና አብን ያነሳው ነገር እዚህ ጋር ውሸት ነው የሚባል ነገር የለውም። በነገራችን የአብን መግለጫ ላይ ውሸት የለም። ይሄን በደንብ መረዳት ያስፈልጋል። አንድም የሲንግል ውሸት የለም። ምንድነው የሲንግል ውሸት የሌለው? ኤርትራ አገር ሆና የተመሰረተችበት ሂደት የቅቡልነት ጥያቄ አለው። እውነት ነው፣ የቅቡልነት ጥያቄ አለው። እንዴት ነው የኢትዮጵያ ሕዝብ ያልመከረበትን ነፃነት ወይስ ባርነት ብለ የወሰድከውን ነገር ቅቡልነት ጥያቄ አለው። ምንም ጥያቄ የለውም። ይሄ ተሳስቷል አብን ዋሽቷል የሚባል ነገር አይደለም። አልዋሸም አብን እዚህ ጋር። ሁለተኛ ኢትዮጵያ ታሪካዊ ዞታ ከሆነ የባህር በር እንድትርቅ የተደረገበት መንገድም ስተት ነው። እውነት ነው። ይሄ
ለናቶ መለስ ለነ ስብሐት እድሜ ለነ ስብሐት እድሜ ለናቶ መለስ ያን የፈላጭ ቆራጮቹ እነሱ ስለሆኑ ማለት ነው ስለዚህ የአብን መግለጫ ላይ የተሳሳተ ነገር የለም እኔ የተሳሳተ ነገር ስላለ ብዬ ያልኩ አይደለም ሪፈረንደሙም ትክክል አይደለም እንደው ይሁን አሁን ባለው የኢትዮጵያ ህገ መንግስት ትግራይ ገነጠላለው ብትል ባይዘው አማራ ክልል ድምጽ አይሰጥም አፋር ክልል ድምጽ አይሰጥም ሶማሌ ክልል ገነጠላለው ቢል የኦሮሚያ አትገነጠልም ብሎ የማለት መብት የለው ምናምን ኦኬ በዛ ኮንቴክስት ኮሰድን ኤርትራ የራሷን ድምጽ ትስጥ የሚለው ላይ ምንም ጥያቄ የለውም ፕሪንሲፕሉስ መርሆሱ ከሆነ ማለት ነው ጥያቄው ግን አንደኛ የፎርማል መንግስት ተቋቁሞ ለኢትዮጵያ ዕውቅና የሰጠ መንግስት ተቋቁሞ ከኢትዮጵያ መንግስት የሄደበት አይደለም የሽግግር መንግስት ነው የነበረው አንድ ሁለተኛ የቀረበበት መንገድ ነፃነት versus ባርነት ነው ማንንም ሰው የባርነት መንገድ አይመርጥ ስለዚህ ሌጂቲሜሲው ቅቡልነቱ አደጋ ልክ አይደለም የሚለው የአብን ቋንቋ ትክክለኛ ቋንቋ ነው በማንም ፍረዱ ተብሎ የማንም ሰው ቢሰጥ ሊፈርድ የሚችለው ነገር ነው ከሱ መለስ ግን አሁን 30 አመት አልፏል በ30 አመት አምስት አዲስ ወጣቶች ተፈጥረዋል ምናልባት ከኤርትራ ህዝብ 60% ወይም 50% የሚሆነው አዲሱ ከ30 አመት ወጣት ነው በያስባለው ይሄ ወጣት በኢትዮጵያ ጋር ያለው ሊንኬጅ ብዙ የሚያቀው አይመስለኝም እኛ ጋር ያለው ወጣትም ኤርትራ ኢትዮጵያ ናት ብሎ እንደማያቀው ሁሉ ይሄ ወጣት አዲስ የኤርትራ ብሔርተኝነትን የተቀበለ ነው ሶ አዲስ አመለካከት አዲስ አስተሳሰብ አለ እሱን ኮንሲደር አድርጎ የኤርትራን መንግስትነት ተቀብሎ ኤርትራ ግን የወሰደችው በዋናነት የአሰብ ጉዳይ ኢቭን አደራዳሪዎቹን በወቅቱ አስበውልን በነበረ ሰዓት የኛ መንግስት የመንግስት ሰዎች ስላላሰቡልን እንጂ እንደ አሰብ ያሉ ጉዳዮች ኢትዮጵያውያን የሚጋባቸው ነው ስለዚህ በሰጥቶ መቀበል የግዴታ ወልቃይት ራያ ያልኩ አይደለም አንዳንድ ሰዎች አስተያየት ያለው ብዙ ነገሮች አሉ በሰጥቶ መቀበል ውስጥ ኤርትራ ማልማት ሊሆን ይችላል የአየር መንገድ ሼር መውሰድ ሊሆን ይችላል የተለያዩ ቴሌኮሙኒኬሽን ሼር መውሰድ ብዙ ማለት በሰጥቶ መቀበል ውስጥ ያሉ የኢትዮጵያ መንግስትም ኦፈር ያደርጋቸው ብዙ ነገሮች አሉ ስለዚህ ያንን ኦፈር ማቅረብ ይቻላል ማለት ነው እና ሌሎች ፖለቲካዊ ምክንያቶች ምናልባት አፈወርቅም ማስተያየት እየሰጠ ነው ይዘነው መተንም ማውራት እንችላለን ሌላ ጊዜ ሁለተኛ ምክንያት የአፍሪካ አንድነት ድርጅት or a current AU ኢትዮጵያ በቀኝ ያልተገዛች ሀገር ሆና ሳለ የአፍሪካ አንድነት ድርጅት or the current AU የአፍሪካ ሀገሮች ድንበር without exception በቀኝ ግዛት በነበረበት ማለቱ እንደ ኢትዮጵያ ያለው ሀገራት ክፍተት አለመተው ስተት ነው ይህም ዳግም መታየት አለበት እንግዲህ እነሱ ያው ቀኝ ተገስተናል የሚለውን ደሞ ድጋሚ የሚያስቀኝ ነገር አለ እውነት ለመናገር አፈወርቅ ልክ ይሄ ነገር ሲመጣ ቀኝ ተገስተናል ይላሉ ኦኬ ኢትዮጵያ ደሞ ሲያይዋት ኢትዮጵያን እንዴት ኢትዮጵያማ በቀኝ ግዛት ገዛችን ማለት ነውር ነው ይሉና የትኛው ቁመኗ የትኛው አቅሟ ነው ደሞ ቀኝ የምትገዛው ይላሉ ስለዚህ ኢትዮጵያ ቀኝ ግዛት የተገዛች አይደለችም እንደዛ አይነት ኤኒዌይስ ሂስቶሪካል ዳራው ታሪካዊ ዳራውን በአጠቃላይ ህጋዊ ዳራውን በተመለከተ ሌሎች ምክንያቶቹን ደርበን እንዳልኩት የአብን ሰዎች ከመጡ ዶክተር በለጠን ጨምሮ ሌሎችም ያብን አመራሮች አዲስ ኮምፓስ ይጋብዛቸዋል ዶክተር በለጠን ለማግኘት ሞክሬያለሁ እንደዋወል ተባብለናል ኦፕንሊ ለመናገር እሱ ከተሳካ እሰየው መተን ነጋገራለን እነሱ ካልመጡም ሌሎች ሰዎችን ይዘን እንነጋገራለን በዛ ደረጃ ላነሳው ፈልጉ ላይክ አርጉ ሰብስክራይብ አርጉ ሼር አርጉ